ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። 2 ዲሽቃ 3 ብሬንና በርካታ ተተኳሽ ተማርከዋል። አዶናይና ጃኒ ተለያይተዋል። የቃሉ የፋሽን ዲዛይን ዓለምን አስደምሟል። ወደ ዝርዝር መረጃዎች ስናልፍ 303ኛ ግዙፉ አሳምነው ኮር በሁለት የአውደ ውጊያ ግንባሩ ውሎች በጠላት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር አሳምነው ኮር በሁለት አውደ ውጊያ ግንባሮች ማለትም በግራሪያ ግንባርና በፍራንክፈርት ዚኦሎጂካል ሶሳይቲ አቡነ ዮሴፍ ሎጅ ግንባር በመግባት እንጃፋት ድልገንና አቡነ ዮሴፍ ሰፍሮ የነበረውን የብልጽግና ጦር እንደ በረዶ ባለበት ቀልጦ እንዲቀር አድርገውታል። ግንቦት 20 ቀን 2018 ዓ.ም ከንጋቱ 1 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 11 ሰዓት ድረስ ያገዛዙ ጦር በሜካናይዝድ ማለትም በመድፍ 107 ዙ 23 ሞርተር 120 እና ሞርተር 82 የታገዘ መከላከል ቢያደርግም የ303ኛ ግዙፉ አሳምነው ኮር አናብስቶች 6 ምሽጎችን በመደርማመስ የጠላትን ቅስም ሰባሪና መርዶ ነጋሪ አኩሪ ድል ተጎናጽፈዋል። በአውደ ውጊያውም 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ ክፍለ ጦሮች ፊት አውራሪ ሆነው ተከስተዋል። በዚህ አውደ ውጊያ የተገኙ ድሎችም 2 ዲሽቃ፣ 3 ብሬን፣ 3500 ብሬን ተተኳሽ፣ 1 ስናይፐር፣ 118 ጥቁር ክላሽ፣ 5400 የክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ 160 የድሽቃ ተተኳሽ፣ 26 የእጅ ቦምብ፣ 74 የደረትና የወገብ ትጥቅ፣ 46 ምርኮኛ፣ 3 አመራር የተደመሰሰ ሲሆን 236 አባል ተደምስሰዋል። በዚህም እንጃፋት ከተማ ከጠላት ነጻ ወጣለች ሲል የአማራ ፋኖ ብሔራዊ ንቅናቄ የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ ገልጸዋል። በተያያዘም ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ስማይ ገብሩ መለያየታቸው ይፋ ሆነ። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶቹ አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ስማይ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿም ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ስማይ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ ደረሰበት ምክንያት ለማወቅ የብዙዎችን ፍላጎት መሆኑ ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠም አስታውቋል። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸው መንገድ መምረጣቸውን ገልጸዋል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፈዋል። ይህ የሁለቱ ተወዳጅ ቲክቶከር ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ሌላው ጥራት ላለውና ለተለየ የፈጠራ ስራ ጊዜ መውሰድ እውነተኛ ስኬት እንደሚያስገኝ የፋሽን ዲዛይነሩና የዲጂታል ይዘት ፈጣሪው ካሉ ፑቲክ በድጋሚ አስመስክሯል። ለቀናት ጠፋ ብሎ ከቆየ በኋላ በኢንስታግራም ገጹ ላይ የለቀቀው አዲስ የፋሽን ዲዛይን ቪዲዮ በተለቀቀ በ8 ሰዓት ውስጥ ብቻ ከ22 ሚሊዮን በላይ እይታዎችን በማግኘት ማህበራዊ ሚዲያው ሙሉ በሙሉ ያናወጠ ሲሆን ይህ እይታ መጠን አሁን ባለው ፍጥነት ከቀጠለ በ24 ሰዓት ውስጥ ከፍተኛ እይታ በማግኘት በዓለም አቀፍ ደረጃ በግንባር ቀደምትነት ከሚጠቀሱት ዝነኛ ሙዚቃና የፊልም ኮከቦች ተርታ የሚያሰልፈው አዲስ የዓለም ሪከርድ ሊሆን እንደሚችል እየተነገረም ይገኛል። ካሉ ፑቲክ በየቀኑ ተራ ይዘቶችን በችኮላ ከመልቀቅ ይልቅ እያንዳንዱን ዲዛይን በጥንቃቄ ለማዘጋጀትና ለመቅረጽ ረጅም ጊዜ መውሰዱን የሚመርጥ ሲሆን ይህ የአዲሱ ስራውም ያንን ጥንቁቅነትና የፈጠራ ብስለቱን በተግባር ያሳየበት ሆኗል። በቪዲዮ ላይ የታየውና ከዚህ ዓለም ውጪ የሆነው አስደናቂ ዲዛይን ሙሉ የሱፍና የቆዳ ቅልቅል የሆነውን የካኪ ቀለም ረጅም ካፖርት ከነጭ ለስላሳ ጸጉርና ልዩ የንድፍ ንክኪዎች ጋር በአስገራሚ ሁኔታ ያቀናጀ ሲሆን ዲዛይኑን ይበልጥ ልዩ ለማድረግ ደግሞ በራሱ ስም ጥንቃቄ በተሞላበት ስፌት ያረፈበትን ኬፒ የተሰኘውን የብራንድ መለያ በእጅ የሚያዝ ቦርሳ በጥምረት አቅርቦበታል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።